ሰላም ሰላም፣ እንዴት አላችሁ? እግዚአብሔር ይመስገን ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎት ያመሰግናለሁ። ዛሬ ታህሳስ 20/04/2018 ነው። አንድ ቪዲዮ አየሁኝና ብርሃኑ ጁላ ሲናገር በጣም ገረመኝ። በጣም ገረመኝ። ጊዜ አይበቀልህ መጥፎ ነው የሚባል በዚህ አይነት መልኩ ነው። ምንድነው ከቲፒኤልኤፍ ጋር በነበረው ውጊያ አባው ታደሰ የማዕከላዊ አዛዥ ነበር አለ። እኔ ደግሞ የሱ ምክትል ነበርኩኝ አለ። ታዲያ ይሄ ምን ማለት ነው? ምክትል የነበረው አዛዥ ሆኖ ምክትል ከሆነ የአንድ ብሔር የበላይነት የለም የምንል ከምን አንጻር ነው? እንግዲህ ይሄን ነገር ከራሱ ከብርሃኑ ጁላ አፍ ነው የተናገረ። በቪዲዮ ላይ ማየት ትችላላችሁ። ስለ ሐውልት ስለ አየነው አርአያ ሐውልት ሽሬ ላይ ስንሰራል ጦሩን አሰባስበን ከጦሩ ደሞዝ ቆርጠን ያየነው አርአያን ሐውልት ሽሬ ላይ ሰርተነዋል አለ። እኔ ሽሬ ላይ ያየነው አርአያ ሐውልት ይኖረው አይኖረው እውቅና የለኝም። እኔ የማውቀው አዲ ሀገራ የሚባል ያየነው የትውልድ ሀገሩ ነው። ከሽሬ እንዳስላሴ ወደ ሽራሮ በሚከድበት አዲዳሮ የምትባል ከተማ አለች። ያችን አለፍ ብለ እንዳላችሁ ርቀቱን እንደው ስንት ኪሎ ሜትር እንደሆነ አሁን አላስታውስም። እዛ ጋር አዲ ሀገራ የሚባል ሀገር አለ። እዛች ላይ ራሱ ቤተሰቦች እዛው ፊት ለፊታቸው ላይ ያየነው አርአያ ሐውልት አለ። እኔም ብር አዋጥቻለሁ። ያ ሐውልት ሲሰራ ማለት ነው። የኤርትራ እና የኢትዮጵያ ጦርነት ከመጀመሩ በፊት ነው ያ ሐውልት የተጠናቀቀው ማለት ነው። እና እኔ ለሁለተኛ ጊዜ ሽሬ ላይ ሰርተው ከሆነ ሐውልት እኔ አላወኩም። ዞሮ ግን ያን ብር ስናዋጣ አለ አባው ታደሰ የማዕከላዊ እዝ አዛዥ ነበር አለ። እኔ ምክትሉ ነበርኩ አለ። ከዛ ምን ተደረገ? አብይ አህመድ ወደ ስልጣን ሲመጣ አባው ወደ ምክትል ወረደና ብርሃኑ ጁላ ዋና ሆነ ማለት ነው። ይሄ አሁን ከአቅሙ በላይ ትምህርት ደረጃው በላይ በቃ ከሰውየው ጋር ምንም የማይመጣጠን ማድረግ ተሰጥቶታል። ይሄ አንድ ነገር አለው ጎበስ። አብይ አህመድ አሁን ትክክለኛ ነው ታምንበታለህ ወይ ቢባል አያምንበትም። ነገር ግን በኢትዮጵያ የመጀመሪያው ፊልድ ማርሻል ማን ነው ሲባል ኦሮሞ ነው እንዲባል ተፈልጎ ነው። ሌላ እኮ አይደለም። ሌላ እኮ አይደለም። በቃ በኢትዮጵያ ውስጥ የመጀመሪያው ፊልድ ማርሻል ያገኘ ብርሃኑ ጁላ ይባላል። ኦሮሞ ነው። ይችን ለመፈለግ ነው። ሌላ ነገር የለውም። አድዋ ላይ ስለነበረው ጦርነትማ ቢያወራ ማን ይሰጠዋል? አድዋ ላይ ስለነበረው ጦርነት የእነ አፄ ምኒልክ ድርሻ ነው። የንብ አውራው አፄ ምኒልክ ነው። መቅደላ ላይ እየተዋጉ እነ ቴዎድሮስ ናቸው። እስከ መጨረሻው የራሹን ሽጉጥ ጠጥቶ ፍቅሩን ያሳየበት እነ ቴዎድሮስ ናቸው። አፄ ቴዎድሮስ ናቸው። ጣሊያን ቢሸፍት ኢትዮጵያ ውስጥ መጥቶ ቢያሰቃይ የተዋጉት እነ በላይ ዘለቀ ናቸው። እነ ንጉስ ሚካኤል ናቸው። ሌላው ደግሞ አሁን በአባይ ግድብ የሚለላጣለ ደግሞ አባይ ግድብ ላይ በቃ አብይ አለበት ለመባል መከራውን የሚያይ ዛሬ አለበት ሊባል ይችላል። በእርግጠኝነት ነገ የአብይ ታሪክ ይፋቃል። ምክንያቱም ምንም ስላላደረገ ማለት ነው። ምንም ስላላደረገ የኢትዮጵያን ሕዝብ ያወጣውን ብር እኮ ኢምንት ነው። ምንም አላዋጣችሁም፣ ራሴ ነኝ የሰራሁት ነው ያለ። ይሄ ታሪክ ፍለጋ እኮ ነው። ታሪክ ቢሰራ እኮ ራሱ ታሪክ ይጻፍለታል አለምንም ድካም። ግን ያልሰራውን ታሪክ አይጻፍለትም። በስልጣን ላይ እያለ አቤት ቢለው ሰው ነገ ያገኘውም። የህዳሴ ግድብ ተጀምሮ የቀረው በአቶ መለስ ዜናዊ ጥረት ነው እዚህ የደረሰ ማለት ነው። ካለው መጠን ቀንሶ እህል ውሃ ከሚይዘው ውሃ አንሶ እንዲመረቅ ያደረገው አብይ ቢሆንም በዛ ላይ የነበረው አስተዋጽኦ ትልቁ ግን መለስ ዜናዊ ነው እና ኢንጂነር ስሙ ጠፋብኝ፣ ይቅርታ። በቃ ስሜት ላይ ስላለው ሰውየው ስሙ ጠፋብኝ። እነሱ ናቸው የሰሩት የአባይን ግድብ። ስለዚህ አብይ
ያንን መከራውን ያህል እዛ ላይ ታሪክ ለማጻፍ ማለት ነው። በፍጹም አይደረግም። እና ብርሃኑ ጁላ ሲያወራ የሰማሁት አበባው ታደሰ የማዕከላዊ አዛዥ ሆኖ እኔ ምክትል ሁኜ ሽሬ ላይ የጀነራል አየለው ማርያን ሐውልት አሰርተናል ብሎ ሲያወራ ሰማሁ። ከዛ በኋላ ለካ ይሄ ነገር ታሪክ ለመጻፍ ነው መከራውን የሚይ። ከዛ አበባው ምክትል አደረገና ምክትሉን ዋና አደረገው። በብቃት አሁን ማን ናቸው በምናቸው ይገናኛሉ? የለም። አበባው ታደሰና ብርሃኑ ጁላ እውነት ለመነጋገር አይደራረሱም። አበባው ታደሰ አገው ነው። ብርሃኑ ጁላ ደግሞ ኦሮሞ ነው። ወገንት እንዳትሉ ይፈልግ ነው። ነገር ግን በአፍሪካ ደረጃ ወታደራዊ ጠበብት አሉ ከሚባሉ ኢትዮጵያ ውስጥ ከሚገኙት አንደኛው አበባው ታደሰና ጀነራል እንተና ጻድቃን ገብረትንሳኤ ማለት ነው። ከብርሃኑ ጋር ብርሃኑ ቲም አመራር መሆን አይችልም። እውነት እንነጋገር ከተባለ ነው። ቲም አመራር ተናግሮ አያሳምን። ውጊያ ተዋግቶ ያውቅ ከማሰልጠኛ ወጣ ተማረከ። በቃ ታሪክ የለውም እኮ የውጊያ ታሪክ። እና ይህንን ነው እንዴት አድርገን ነው ወታደራዊ አዛዥ ለዛውም የሀገሪቱን ከፍተኛውን ማድረግ የምትሰጠው? ግን ከብርሃኑ ጁላ የተሻለ ሌላ የለም። ሌላ ኦሮሞኛ ተናገር የለም። በቃ አሁን አለ የሚባለው ብርሃኑ ጁላ ነው። ለብርሃኑ ጁላ አምጥቶ አሸከመው። ይህን ቅርጭጭታም ያንን ጫት የጨረሰውን ጥርስ እኚህ ሲልበት ይውላል። በዚህ ማድረግ ላይ ማለት ነው። በነገራችን ላይ የብርሃኑ ጁላን ማድረግ በአፍሪካ የመጀመሪያው ነው። አረ እንደው በዓለምም ሩሲያ ነው መሰል አንድ ታላቅ እንደዚህ ፊልድ ማርሻል የሚባል ያለ ሩሲያ ውስጥ ይመስለኛል ባልተሳሳት። ስለዚህ ብርሃኑ ጁላ ማድረግ የያዘው ኢትዮጵያ ውስጥ የመጀመሪያው ባለ ፊልድ ማርሻል ማድረግ ያለው ኦሮሞ ነው እንዲባል ተፈልጎ ነው እንጂ በትክክል ብርሃኑ ጁላ ለዚህ ማድረግ መጥኖት አይደለም። አንደኛ ምርኮኛ ነው። አበባው ታደሰ ብርሃኑ ሲማረክ አበባው ታደሰ ወታደር ነበር አበባው ታደሰ ማለት ነው። ከዛ በኋላ ተጎትቶ ሲደርስ አዛዡ ምክትሉን አዛዥ አድርጎት ቁጭ አለ። ይሄ ነው በቃ የአብይ ስራ። አመሰግናለሁ።